እንደ እግዚአብሔር ፈቃድ ባለን ሰዓት ጥቂት እንማማራለን። የቅዱሳን አባቶቻችን አምላክ እግዚአብሔር የራቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በትምህርታችን መነሻ ርዕስ የምናደርገው በዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ያለውን ኃይለ ቃል ተንተርሰን ይሆናል። ኃይለ ቃሉ እንዲህ ይላል፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል። ኃይለ ቃሉ ደግመዋለሁ፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል። የቃሉ ተናጋሪ አምሳየ ዓለማት ሠራዬ መጋቢ የሆነው ወልደ አብ ወልደ ማርያም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ቃሉ ለጊዜው ይከተሉት ለነበሩት ወገኖች የተነገረ ቃል ሲሆን ፍጻሜው ግን አምላከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን በክርስትና ሀብተ ወልድና የተቀበልን ለሐዲስ ኪዳን ክርስቲያኖች በሙሉ ተነግሯል። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል። ይህንን ርዕስ የመረጥንበት ምክንያቱ ወቅቱ ወርሃ ጾም ነው። ወርሃ ጾም ከጾም ጋር የማይነጠል የማይለየው ትልቁ መሳሪያችን መንፈሳዊ ትጥቃችንና ኃይላችን ጸሎት ስለሆነ ምን ያህል በጸሎት ተጠቅመናል የሚለውን ነገር በዳሰሳ መልክ እንድንመለከተው እርሱ መርጠዋል። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማናችንም ብንሆን ካመንበት አምነነው በፊቱ ቆመን የምንለምነውን የምንማጸነውን ልመና ሁሉ ሊቀበለን ፈቃደኛ መሆኑን እዚህ ኃይለ ቃል ውስጥ ባጭሩ መረዳት እንችላለን ማለት ነው። ነገር ግን እስቲ ብዙዎቻችን ራሳችን እንድንጠይቅ ራሳችን እንድንፈትሽ እፈልጋለሁ። ምክንያቱም ስንቶቻችንን ጸሎታችን ግዳጅ ፈጻሚ የሆነልን ሰዎች ስንቶቻችን ነን? ስንቶቻችንን በጸሎታችን ስኬታማ የሆኑ ሰዎች ስንቶች ነን? ብዙ ዓመት በእግዚአብሔር ፊት ቆመናል። ብዙ ዓመት ጾመናል። ብዙ ዓመት ጸሎት አድርሰናል። ግን ለጸሎታችን ተገቢ የሆነ መልስ አግኝተን ተደስተናል? ወገኖቼ ክርስቲያኖቼ፣ ለሁላችንም እያንዳንዳችን ጥያቄ መሆን አለበት። ምክንያቱም ወርሃ ጾም ሁላችሁም እንደምታውቁት ከእግዚአብሔር ጋር የምንነጋገርበት ከአምላካችን ጋር የምንገናኝበት ወቅት ነው። በዚህ ወቅት ደግሞ ስለማናቸውም ነገር መለመን፣ መማፀን፣ መጸለይ፣ ጸሎት ማድረስ ግድ ይላል። በዚህ ባደረስናቸው ጸሎቶች እግዚአብሔር ምን ያህል ሰምቶናል? ይህ ለሁላችንም ትልቅ ጥያቄ ሊሆን ይገባዋል። እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ ለእያንዳንዳችን ትልቅ ጥያቄ ሊሆን ይገባዋል። በማህበርም እንጸልይ፣ በግልም ጸሎት እናድርስ። ስንቶቻችን በእርግጠኝነት ጸሎታችን ግዳጅ ፈጻሚ ሆና እየተደሰትን ሰዎች ስንቶች ነን? ወገኖች፣ ክርስቶስ የነፈገን ነገር የለም፣ ያጎደለብን ነገር የለም። እንዲያውም በዚሁ ወንጌል ላይ በተደጋጋሚ እንደሚገልጠው ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ አንስቶ የሚሰጠዋለን? አሳ ቢለምነው ጊንጥ ወይም እባብ የሚሰጠዋለን? እናንተ ብዙዎች በክፎች ስትሆኑ ለልጆቻችሁ መልካም ማድረግን ካወቃችሁ የሰማዩ አባታችሁ አምናችሁ በለመናችሁት ጊዜ እንዴት አብልጦ አይሰጣችሁ ብሎ ይለናል። እርግጥም ይህን ያህል የወደደን አምላክ ነው። ይህን ያህል የሚያፈቅረን አምላክ ነው። ታዲያ ለምንድን ነው ብዙ ነገሮቻችን ጎዶሎ የሆኑ? እግዚአብሔር ባይሰማን ነው? እግዚአብሔር ቢተወን ነው? እግዚአብሔር ቢንቀን ነው? ይህ ለእያንዳንዳችን ትልቅ ጥያቄ መሆን አለበት ወገኖች ክርስቲያኖች። ምክንያቱም እየደከምን ነው፣ እየለፋን ነው፣ ግን ብዙም የተስተካከለ ነገር አናይም። በግል ሕይወታችንም በማህበራዊ ጉዳዮቻችንም ቤተክርስቲያንም በማናቸውም ነገር ወገኖች ክርስቲያኖች ወይ ብዙ ነገር እየጎደለን ያለው በውኑ እግዚአብሔር ስለሚሰማን የጎደለብን ወይስ እግዚአብሔር ሳይሰማን ስለቀረ? ልብ ልንል የሚገባው ይሄን ነው። አምላካችን እግዚአብሔር የተናገረውን የማያስቀር ያሰበውን የሚፈጽም የሰው ልጅ አምኖ በፊቱ ቆሞ የሚጠይቀውን ጥያቄ ሳይዘገይ ምላሽ መስጠት የሚችል አምላክ ነው። ስለዚህ ምንድን ነው የጎደለን? ይህንን በጥቂቱ ማየት እንፈልጋለን። እንግዲህ የሚያስፈልገው ምንድን ነው? አሁን ለጸሎታችን መልስ ማግኘት እንድንችል ምን ማድረግ ያስፈልጋል? አሁን በወርሃ ጾም ሁላችንም እንደው በቀረችው የጾም ወቅት እንኳን ልናየው የሚገባን ትልቁ ጥያቄያችን ወገኖች ክርስቲያኖች
እንደው ልመናችን እንዲሰማ ለጸሎታችን መልስ እንድናገኝ ጸሎታችን ግዳጅ ፈጻሚ መሆን እንዲቻላት ምን ልናደርግ ያስፈልጋል የሚለውን እንደ ባጭሩ ላስቀምጥላችሁ ፈልጋለሁ። እግዚአብሔር ከሁላችንም ጋር ይሁን። እግዚአብሔር እንግዲህ ጸሎት ማለት ሁላችንም እንደምናውቀው የጎደለውን የምንሞላበት፣ የተንጋደደውን የምናቀናበት፣ የተበላሸውን የምናስተካክልበት፣ በኑሯችን፣ በስራችን፣ በትዳራችን፣ በክርስትና ህይወታችንም ጭምር ጣልቃ እየገባ የሚፈታተነንን እንተ ጠላታችንን ሰይጣንና ሰራዊቱን ከእግራችን በታች ቀጥቅጠን ጠቅጥቀን የምንጥልበት ኃይላችን ነው። ጸሎት እንዲህ ያለ መሳሪያ ነው ማለት ነው። ባጭሩ ሲተረጎም ጸሎት ከእግዚአብሔር ጋር የምንገናኝበት መንገድ ነው። እግዚአብሔርን በዚህ የምናገኝ ሰዎች ከሆንን ለምንድን ነው ለጸሎታችን መልስ ያላገኘ ነው? ለጸሎታችን መልስ እንድናገኝ ምን ማድረግ ያስፈልገናል? አንደኛውና የመጀመሪያው እምነት ይኖረን። እምነት ይኖረን ወገኖቼ ሆይ፣ እምነት ይኖረን። ጠንካራ እምነት ያስፈልጋል። እግዚአብሔር ባለልክ፣ እግዚአብሔር የሚሰማን፣ እግዚአብሔር የሚቀበልን መሆኑን ማመን ያስፈልጋል። ማንኛችንም ብንሆን ለጸሎታችን መልስ ማግኘት የምንችለው እምነት ሲኖረን ነው። ያለ እምነት ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም። ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በላከው ክታቡ ዕብራውያን 11:6 ላይ እንዲህ ይላል፣ ያለ እምነት ያለ ሃይማኖት እግዚአብሔርን ደስ ማሰኘት አትችሉም። እንግዲህ ያለ እምነት እግዚአብሔርን ደስ ማሰኘት የማይቻለን ሰዎች ከሆነን እግዚአብሔር ደስ እንዲሰኝብን ምን ማድረግ ያስፈልጋል? የመጀመሪያው ማመን ያስፈልጋል ማለት ነው። ጠንካራ እምነት ያስፈልጋል። ስናምን ሁሉ ይቻላል። እዚህ በማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአንድ ወቅት ለአንድ ተጠራጣሪ ሰው በመለሰው ምላሽ ላይ ይችን ቃል ብቻ ነው የሚናገራት፣ ለሚያምን ሁሉ ይቻላል ያለው። ለሚያምን ሁሉ ይቻላል ከኃጢአት በስተቀር እኛን ሊጎዳ ከሚችል ነገር በቀር እግዚአብሔር ፊት ቆመን የምንለምነው ልመና የምንጸልየው ጸሎት ይሰማል፣ ይደመጣል። እንዲህ ነው ለሚያምን ሁሉ ይቻላል ያለው። አባቶቻችን በእምነት ሰማይን መስኮት ዘግተዋል። በእምነት ተራራውን አፍልሰዋል። በእምነት ባህር ከፍለው ተሻግረዋል። ወገኖች ክርስቲያኖች፣ በእምነት የማይቻል ነገር የለም። እምነት በሶስት ወገን ልናየው እንችላለን። አንደኛው ከህዋሳቶቻችን በላይ ነው። ከህዋሳቶቻችን በላይ የሰው ልጅ የራሱ የሆነ ህዋስ አለው። በአፋ 5 በውሳጤ ደግሞ 5 አጠቃላይ 10 ህዋሳት ብለን ቤተክርስቲያናችን ታስተምራለች። እነዚህ 10 ህዋሳት የተወሰነ ነገር ነው የሚያውቁት። ለምሳሌ በውጭ ያሉትን ህዋሳቶቻችን እንመልከት። አንዱን አይናችንን እስቲ አንዱ ህዋስ አይናችን ነው። በአይናችን አድማስ እስከሚከለክለን ድረስ እናያለን። አድማስ ማለት ሰማይና ምድር የተገናኙ የሚመስልበት ስፍራ አድማስ፣ እስከዚያ ድረስ እናያለን በአይናችን። ከአድማሱ ወዲያ ማዶ ግን ማየት አንችልም። እምነት ካለን ግን እመኑኝ ከአድማሱ ወዲያ ማዶ ያለውን ማየት እንችላለን። አባቶቻችን ካሉበት ስፍራ ላይ ሆነው በሩቅ የሚፈጸመውን ሴራና ተንኮል ያውቁ ነበረ። እነ ኤልያስ እነ ኤልሳ እንዲህ አይነት ጸጋ ነበራቸው። ስለዚህ በእምነት አይናችን ከሚያየው ወዲያ ማዶ ማየት መመልከት እንችላለን። አባቶቻችን መሬት ሆነው ምድር ላይ ሆነው ላይ በአርያም በሰባቱ ሰማያት የሚፈጸሙ ነገሮችን የማየት ጸጋ ነበራቸው። ይህንን ያደረገው ምንድነው? እምነት ነው ማለት። እምነት ከህዋሳቶቻችን በላይ ነው ያልኩት ከዚህ የተነሳ ነው። ሌላው እምነት ከተፈጥሮ ሕግ በላይ ነው። እምነት ከተፈጥሮ ሕግ በላይ ነው። እንዲህ ማለት በእምነት ተፈጥሮን መቆጣጠር ይቻላል፣ በሌላ ኃይል አይደለም። ተፈጥሮን በቁጥጥራችን ስር እናውላለን የሚል ንግግር አለ አይደል? ግን በስጋ አይደለም፣ በሌላም መንገድ አይደለም። በእምነት መኑኝ ተፈጥሮን መቆጣጠር ይቻላል። እነ ኢያሱ በገባኦን ሰማይ ላይ ፀሐይን አቁመዋል። በኤላ ሸለቆ ጨረቃን ለጉመዋል። እነ ሙሴ ባህር ከፍለው ተሻግረዋል። እነ ኤልያስ የእሳቱን ላንቃ አጥፍተዋል። የሰማይንም መስኮት ዘግተው ከፍተዋል። ስለዚህ እምነት ከተፈጥሮ ሕግ በላይ ነው ማለት ነው። በተፈጥሮ ሕግ ውስጥ ያልቻልነውን ነገር እንድንችል፣ ያላደረግነውን ነገር ማድረግ እንድንችል የማድረግ አቅም አለው ማለት ነው።
ስለዚህ በዚህ እምነት ውስጥ የምናልፍ ሰዎች ከሆነ እርግጥም የሚያቅተን ነገር የለም ማለት ነው። በሌላ መልኩ እምነት ከእውቀት በላይ ነው። እምነት ከእውቀት በላይ ዛሬ የሰው ልጅ በምድር ላይ ማወቅ የሚገባውን ነገር ያህል ያውቃል። ከዚያ ያለፈ ግን ብዙ የሚያውቀው ነገር አይኖረውም። ስናምን ግን አሁን ካወቅነው በላይ ማወቅ እንችላለን። አሁን በስጋ ጠባይ በስጋ ባህሪ ያልደረስንበትን ነገር ልንደርስበት እንችላለን። እምነት ከእውቀት በላይ ነው። ቅዱሳን አባቶቻችን ከእውቀት በላይ በሆነው እምነት ብዙ ታሪክ ሰርተው አልፈዋል። ዛሬም እንደዚያው ነው። ለአብነት ሲያሁን በቤተክርስቲያናችን የምንፈወስባቸው ጸበሎች፣ ምንድንባቸው እምነቶች አምነን ከቀረብን አንዳንዴ በሳይንሱ ሕግ ስንሄድ አንድን ጭቃ በጸበል ለውሶ መቀባት ቫይረስ ሊያስከትል ይችላል የሚል ግምት ሊኖረን ይችላል። የሚገርማችሁ ብዙዎች ግን እንደዚህ ያለ የእምነት ተግባር ፈጽመው ከደዌያቸው ሲፈወሱ ከህመማቸው ሲድኑ አይተናል። በሕክምና ያልዳንባቸውን ብዙ ገንዘብ አውጥተን ብዙ ደክመን ብዙ ተመላልሰን ብዙ ለፍተን ግን ያልዳንባቸው ህመሞች ወደ እግዚአብሔር ቤት በእምነት ስንቀርብ በጸበል በእምነት እንድናለን፣ በጸሎት እንድናለን፣ በማይጠንቱ ሽታ በጣም ሽታ ጭምር ሳይቀር እንድናለን። ለምሳሌ HIV ኤድስ እንደዚህ ያለን ሕክምና በአሁኑ ሰዓት ምንም አይነት የመዳን አቅም የለውም በሳይንሱ መንገድ ከሄድ። ብዙዎች ግን ወደ ቤተክርስቲያን መጥተው ጸበል እየተጠመቁ በእምነት ከኤችአይቪ ነፃ ሆነው ኔጌቲቭ ተብለዋል። ይገርማቸዋል። በኮሮና ዘመን ትዝ አይላችሁ? አባቶቻችን እናቶቻችን ኢትዮጵያ ከሌላው ሀገር በተሻለ መልኩ እኮ ነው በእምነት ተጠብቃ የቆየችው። ጸበሉ ነበር መድኃኒታችን፣ ዕጣኑ ማጠንቱ ነበር በመካከላችን እየተዘዋወረ ሲሸጥ መድኃኒታችን የነበረው እሱ ነው። ስናምን ሁሉ ይቻላል ወገኖች። እምነት ከእውቀት በላይ ነው። እምነት ከእውቀት በላይ ነው። በሕክምና ልንድንባቸው ያልቻልናቸው ህመሞች ካሉ አምነን ወደ እግዚአብሔር ቀርበን ከጠየቅነው እግዚአብሔርን የሚነፍገን ነገር የለም። ልብ በሉ ርዕሳችን ውስጥ ለምኑ ይሰጣችሁማል እኮ ነው ያለው። ፈልጉ ታገኙማላችሁ ነው ያለው። አንኳኩ ይከፈትላችኋል እኮ ነው ያለው። ወገኖች ክርስቲያኖች ለምን እንጠራጠራለን? ስለዚህ እምነት ሶስቱን ነገሮች ልብ ብለን እንያቸው። አንደኛ ከህዋሳቶቻችን በላይ ነው። ሁለተኛ ከተፈጥሮ ህግ በላይ ነው። ሶስተኛ ከእውቀት በላይ ነው። በዚህ እምነት አምነን ወደ እግዚአብሔር የምንቀርብ ሰዎች ከሆነን ማንችለው ነገር የለም። ለሚያምን ሁሉ ይቻላል ብሎ ክርስቶስ ስላስተማረ እዚህ በማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ የሰናፍጭ ቅንጣት ታህል እምነት ቢኖራቸው እኮ ነው ያለው። አያችሁ፣ ይችን ታህል እምነት አተን እኮ ነው ብዙ ነገር የተመሰቃቀለን፣ ብዙ ነገር የተበላሸብን። በአባቶቻችን ዘመን ብዙ ስራ ተሰርቷል። ዛሬ ግን አንዱንም ስራ መስራት አልቻለም ወገኖች። ክርስቲያን የስም ክርስትና ይዞናል። ምን ጎድሎን ነው? እምነት ጎድሎን ነው። ገና በእግዚአብሔር ላይ መደገፍን ገንዘብ አላደረግንም። በእርሱ ላይ መተማመን ሀብት አላደረግንም ወገኖች። በእርሱ ላይ ስንደገፍ፣ በእርሱ ስናምን የሚያቅተን የሚሳንን ነገር የለም። የሰናፍጭ ቅንጣት ታህል እኮ ነው ክርስቶስ ሲያስተምር። የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህንን ተራራ ከዚህ ተነቅለ ወደዚህ ያለፍ ብትሉት ይሆንላችኋል፣ ይታዘዝላችኋል ያለው። ምን ጎድሎን ነው? አያችሁ ወገኖች ክርስቲያኖች 24 ሰዓት ስብሐተ እግዚአብሔር እየደረሰ ዛሬ በቤተ ክርስቲያን በጾም ወቅት 24 ሰዓት በስብሐተ ነጉ፣ በኪዳኑ፣ ማህሌቱ፣ በሰዓታቱ፣ በቅዳሴው ትውልዱ እኮ ወደ እግዚአብሔር ቤት እየደከመ ነው ያለው። ኧረ ምን ጎድሎን ያልተሰማ ነው? ለምንድን ነው ሁልጊዜ ሐዘን፣ ሁልጊዜ ለቅሶ፣ ሁልጊዜ ጭንቀት፣ ሁልጊዜ ትካዜ፣ ሁልጊዜ ተስፋ ቢስነት? ለምን? እምነት ስላጣን ነው ወገኖች። ካመንን እንችላለን። በቃ ይሄ ነው ትልቁ መልስ። ምንድነው? ካመንን እንችላለን። ስለዚህ ለጸሎታችን መልስ ለማግኘት የመጀመሪያው ምላሽ ምንድነው? እምነት ይኖረን ነው። ምን ይኖረን? እምነት ይኖረን ነው። ሁለተኛው ጥርጥርን ከኛ ማራቅ ያስፈልጋል። ጥርጥርን ከኛ ማራቅ ይሆን ደረግ ይሆን ሰምርልኝ ይሆን ይሳካልኝ ይሆን? እንዲህ አይነቱን አስተሳሰብ ይዘን በእግዚአብሔር ፊት አንቆ። ሲጀመር እንደዚህ አይነቱን አስተሳሰብ ይዘው በእግዚአብሔር ፊት የሚቆም ሰው ገና አላመነም ማለት ነው። ይህን እንዳትረሱ። ገና አላመነም። አሁን ብዙዎቻችን ወደ እግዚአብሔር ቤት የምንመጣው በብዙ ጥርጥር ውስጥ ተይዘን ነው።
ብዙ የጥርጥር መንፈሶች ውስጣችንን አውከውታል። ይህን ከውስጣችን ነቅለን መጣል መቻል አለብን። አንድ ሰው ተጠራጣሪ ነው ማለት በአምላኩ በእግዚአብሔር ላይ ያለው መደገፍ ገና አልጀመረም ማለት። ስለዚህ ጥርጥርን ከኛ ማራቅ ያስፈልጋል። አለመጠራጠር ሁሉ ይቻለዋል አምላክ። በቃ ከዚህ በላይ ምን ይበል? ለምን ይሰጣችኋል አለ እኮ። በቃ የሚያሾፍብን አምላክ እኮ አይደለም እሱ። የሚቀልድብን አምላክ እኮ አይደለም። በንግግሩም የሚሳለቅብን አምላክ አይደለም። እኛንን በራሳችን ላይ እየተሳለቅን ራሳችንን የጎዳነው። ስለዚህ ጥርጥርን ማራቅ ያስፈልጋል። የሚጠራጠር ሰው ምንም አይነት መልስ ከእግዚአብሔር ዘንድ ሊያገኝ አይችልም። እመኑኝ፣ አሁን ጊዜያችን እያለፈበት ዘመናችንን በከንቱ እየነጎደብን ያለው አብዛኞቻችን በእግዚአብሔር ፊት ስንቆም ተጠራጣሪዎች ስለሆነ እንዲህ አይነቱን የጥርጥር መንፈስ ውስጣችን ጠርገን ነቅለን ማውጣት ይገባናል። ምን ይላል መጽሐፍ? እዚህ በያዕቆብ መልእክት ምዕራፍ 1 ቁጥር 5 እስከ 7 ያዕቆብ 1 ከቁጥር 5 እስከ 7 ድረስ አንድ ሰው እንዲደረግለት ስለሚያስበው ነገር ፍጹም መጠራጠር እንዳይገባ ነው የሚነግረን። ሁለት ሐሳብ ላለው ለሚጠራጠር ለዚያ ሰው ከእግዚአብሔር ዘንድ አንዳች ነገር ይደረግልኛል ብሎ አያስብ ይላል። በቃ አያችሁ፣ አትጠራጠሩ። ሁለት ሐሳብ ላለው ለሚጠራጠር ለዚያ ሰው ከእግዚአብሔር ዘንድ አንዳች ነገር ይደረግልኛል ብሎ ቢያስብ ፈጽሞ አይሆንለትም ነው የሚለው። ስለዚህ ጥርጥርን ከኛ እናርቅ። እሱም በአምላካችን ላይ የመደገፉ ነገር ይጠንክር፣ ይበርታ። አይናችን በቅዱስ መስቀሉ ላይ ይቁም። አይናችን በታቦቱ ላይ ይተከል። አይናችን በቤተ መቅደሱ ላይ ይተከል። አይናችን በመቅደስ ውስጥ በሚከናወነው ስብሐተ እግዚአብሔር ላይ ያተኩር። አይናችን መስቀሉ ላይ ይቁም። ወገኖች ክርስቲያን፣ ይሄ ከሆነ ሁሉ ይቻላል። አለበለዚያ የምንጠራጠር ሰው ደካሞች ነው የምንሆነው። እንላለን፣ እንዝላለን። ለዚህ ጥሩ ምሳሌ የሚሆነን በማቴዎስ ወንጌል ምዕራፍ 14 ቁጥር 31 ላይ ክርስቶስ ጴጥሮስን የተናገረው ቃል አለ። አንተ እምነት የጎደለ ስለምን ተጠራጠርክ ነው ያለው። እዚህ ይላችኋል። ያኔ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ዘመን በሰዎች መካከል እየተመላለሰ ትምህርት ተአምራቱን ይገልጥ በነበረበት ወቅት ብዙ ሺህ ሰዎች ከ5 ገበያ በላይ ሕዝብ ይከተለው እንደነበረ ቅዱሱ መጽሐፍ በሁሉም ወንጌላውያን ተብራርቶ ተቀምጧል። ወገኖች ክርስቲያኖች፣ ታዲያ በአንድ ወቅት ከክርስቶስ ጋር ብዙዎች ሕዝቦች ዋሉ ነው። ከሱ ጋር ውለው ሕዝቡን ካሰናበታቸው በኋላ የበላውን አብልቶ የሚጠጣውን አጠጥቶ ከሱ ጋር የዋለ ሰው አይራብም፣ ከሱ ጋር የዋለ ሰው አይጠማም። ባጭሩ ነው ነገራቸው። ከሱ ጋር ብቻ እንዋል። ዋናው ነገር ይሄ ነው። ዛሬ በብዙ ነገር የተከዘ ሰዎች አለን። ቤታችን ጎደለ፣ አጣን፣ ተጨነቅን፣ መጨረሻችን ምን ይሆን ብለን ያለ ሰዎች እመኑኝ፣ ከሱ ጋር ዋሉ። እሺ፣ ከሱ ጋር ስትውሉ ከእናንተ በላይ ለእናንተ የሚያስብ አምላክ እንዳለ፣ ከኔ በላይ ለኔ የሚያስብ አምላክ እንዳለ ማመን አለብኝ። ያዝናል። ስለዚህ ዝም ብሎ ሊያሰናበታቸው አልፈለገምና 5ቱን እንጀራ 2ቱን ዓሣ ባርኮ አበርክቶ ካበላ ካጠጣና ሕዝቡን ካሰናበተ በኋላ ወገኖች ክርስቲያኖች፣ እሱ ግን ደቀ መዛሙርትን በታንኳ እንዲቀድሙት ካደረገ በኋላ እስከ 4ኛው ክፍለ ሌሊት ድረስ በዚያ ቆየ ነው የሚለን። በዚያ ቆየ። በ4ኛው ክፍለ ሌሊት በባህር ላይ እየተራመደ ሐዋርያት በጀልባ ወይም በታንኳ እየተጓዙ በፊታቸው ቆመ ይላል። ሐዋርያት እንዲህ አይነት ነገር በሕይወታቸው ዘመን አይተው ስለማያውቁ ታወቁ፣ ደነገጡ ነው የሚለን። ያን ጊዜ ሲታወቁ ክርስቶስ የማረጋጊያ ቃል ነገራቸው። አይዟችሁ እኔ ነኝ ያላቸው። ወገኖች ዛሬም ዓለም በብዙ ነገር ታውቀናለች፣ በብዙ ነገር ታስጨንቀናለች፣ በብዙ ነገር ሰላማችንን ልትነጥቀን ታስባለች። ግን እመኑኝ ሰላማችንን የነጠቀውን ነገር እሱ በአምላካዊ ባህሪው ተረግጦ እኛን የሚያጽናና አምላክ አለን። እኛን ተስፋ የሚሰጠን አምላክ አለን። እኛን የሚያጠነክረን አምላክ አለን። እኛን የሚያሻግረን አምላክ አለን። እኛን የሚታደገን እኛን የሚረዳን አምላክ አለን። በዚህ አለመጠራጠር ወገኖች ክርስቲያኖች። ከዚህ በኋላ አይዟችሁ አትፍሩ እኔ ነኝ የሚለውን ቃል ሲያሰማቸው ሐዋርያት መረጋጋት ጀመሩ። ዛሬም ለኢትዮጵያና ለኢትዮጵያውያን እንዲህ ያለውን ቃል እግዚአብሔር ያሰማል። አይዟችሁ እኔ ነኝ አትፍሩ። ቤተክርስቲያን በብዙ ነገር ውስጥ እየታወቀች ነው። ታንኳ የቤተክርስቲያን ምሳሌ ነው። በውስጡ ያሉት ሐዋርያት የኛ የምዕመናንና የምዕመናት የአገልጋዮች ምሳሌ ነው። ብቻ የአማንያን ምሳሌ ነው። ወገኖቼ ቤተክርስቲያን በብዙ ነገር እየታወቀች መሆኑን እናውቃለን። ብዙዎች ወንድሞቻችን፣ ብዙዎች እናቶቻችን፣ ብዙዎች እህቶቻችን በብዙ ነገር እየተጎዱ እንደሆነ እናውቃለን። እኛም ነገሮች የተመሰቃቀሉ እስኪመስለን ድረስ ታውከናል። እንግዲህ የለም አጽናኙ አምላክ ተስፋ ካደረግነው ካመንነው ካልተጠራጠርነው
እኛ በሚያስፈራን ነገር ላይ ቆሞ ተረግጦ አይዟችሁ እኔ ነኝ አትፍሩ የሚልበት ቀን ሩቅ አይሆንም። ወዲያው መጽናናት ጀመሩ ይላል። አምላካችን ዛሬም ሁላችንን የሚያጽናና ከተረበሽንበት ነገር፣ ከተጨነቅንበት ነገር፣ ግራ ከተጋባንበት ነገር እግዚአብሔር እንዲያረጋጋን ፈቃዱ ይሁን። ወገኖች ክርስቲያኖች፣ ከዚያ በኋላ ጴጥሮስ መቼም በባህሪው ፈጠን ማለት ስሜት ስለነበረበት ጌታ መሆኑን ስላመነ ጌታ ሆይ አንተማ ከሆንክ ልክ አንተ ባህሩን ረግጠህ እንደምትራመድበት እኔም ወደ አንተ ባህሩን ተረግጬ ልምጣ ነው። ክርስቶስ ከኃጢአት በቀር የለመነውን ሁሉ አይነፍገንም። አይ እኔ በአምላካዊ ባህሪ ተረግጬ መጥቻለሁ ለአንተ ደግሞ አይገባህም አላለውም። ወገኖቼ ከኃጢአት በቀር የሚከለክለን ነገር የለም። ርዕሳችን ለዚህ ነው። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል ያለው ከዚህ የተነሳ ነው። እኛን ሊጎዳን ከሚችል ነገር በቀር እኛ ከማይጠቅመን ነገር በቀር እግዚአብሔር የሚነፍገን የሚከለክል አንዳች ነገር የለም። ልክ እንደሱ ጴጥሮስን ባህሩን ተረግጠህ ወደ እኔ ቅረብ አለ ይላል። ወገኖቼ ቅዱስ ጴጥሮስም ጌታውን እያየ ማንን እያየ? አምላኩን እያየ። አይኑ ማን ላይ ነው? ቅድም ብያቸዋለሁ። አይናችን ቤተክርስቲያን ላይ፣ አይናችን መስቀሉ ላይ፣ አይናችን ታቦቱ ላይ፣ አይናችን አገልጋዮቹ ላይ፣ አይናችን ስብሐተ እግዚአብሔር ላይ ይሁን ያልኳችሁ ከዚህ የተነሳ ነው። አይን በክርስቶስ ላይ ተክሎ ባህሩን ተረግጦ መራመድ ጀመረ ይላል ወገኖቼ። በኋላ ግን ጌታ የቅዱስ ጴጥሮስን እምነት ለመለካት ባህሯን ትንሽ ነፋስ አስነስቶ ወዝ ወዝ አደረጋት። ጴጥሮስ ያን ጊዜ የስጋ ጠባይ አየለበትና ወደ ራሱ መመልከት ጀመረ። አይኑን ከጌታው ላይ ነቀለ። አይናችንን ከክርስቶስ ላይ ስንነቅል የምንደክመው መቼ ነው? አይናችን ከእግዚአብሔር ላይ ስንነቅል። የምንስለው መቼ ነው? አይናችን ከእግዚአብሔር ላይ ስንነቅል። አቅመ ቢሶች የምንሆነው መቼ ነው? አይናችንን ከእግዚአብሔር ላይ ስንነቅል ነው። ደካሞች የምንሆነው መቼ ነው? አይናችንን ከእግዚአብሔር ላይ ስንነቅል ነው። እባካችሁ ወገኖቼ አይናችሁን ከምትወዳችሁ ቤተክርስቲያን ላይ አትንቀሉ። ምክንያቱም በዚያ ስፍራ ክርስቶስ ስላለ፣ በዚያ ስፍራ እግዚአብሔር ስላለ ወገኖቼ፣ በዚያ ስፍራ እግዚአብሔር ከሰራዊቱ ሁሉ ጋር ከቅዱሳን ሁሉ ጋር በዚያ ስፍራ ስላለ አይናችንን ከዚያ ላይ አንንቀል። አይኑን ሲነቅል ቅዱስ ጴጥሮስ ደካማ ሆነ፣ እየሰጠመ ሄደ ይላል። ደከመ። ያን ጊዜ አይኑን እንደገና ክርስቶስ ላይ ተከለው። የሚያስፈልገው ይሄ ነው። መከራ ሲጸና ወደ እግዚአብሔር መጮህ፣ ፈተና ሲመጣ ወደ እግዚአብሔር መጮህ። መልሱ እሱ ጋር ብቻ ስለሆነ ወገኖች ክርስቲያኖች፣ ምላሹ እሱ ጋር ብቻ ስለሆነ ፈተና ሲመጣ መከራ ሲመጣ አይናችንን ወደ ክርስቶስ መመለስ ያስፈልጋል። ጴጥሮስ ያለው አማራጭ አይኑን መልሶ ወደ ጌታው ማየት ስለነበረ ጌታ ሆይ አድነኝ ነበር ያለው። ከዚህ በኋላ ምንድን ነው ያለው? ቅድም በነገርኳችሁ የመጽሐፍ ቅዱስ ክፍል ላይ አንተ እምነት የጎደለ ስለምን ተጠራጠርክ አለው። ጴጥሮስንም ስቦ አወጣው። ሲያም ወደ ታንኳው ደረሱ ይላል። እግዚአብሔር የተመሰገነ ይሁን። ወገኖች ክርስቲያኖች ይህን ማሰብ መቻል አለብን። አንጠራጠር። የሚጠራጠር ሰው ደም ያዕቆብ እንደተናገረው እግዚአብሔር ዘንድ አንዳች ነገር አያገኝም። ስለዚህ ጥርጥርን ማራቅ ግድ ይላል ማለት ነው። ሶስተኛው ከኃጢአት እንለይ። ከኃጢአት ወገኖች ክርስቲያኖች፣ አንደኛው እምነት ይኑረን ብያችኋለሁ። ሁለተኛው አንጠራጠር ብያችኋለሁ። ሶስተኛው ደግሞ ከኃጢአት መለየት ያስፈልጋል። ከእግዚአብሔር ዘንድ አንዳች ነገር የሚፈልግ ሰው ራሱን ለእግዚአብሔር እንደ ንጹህ መስዋዕት አድርጎ ማቅረብ መቻል አለበት። እግዚአብሔር እኛነታችንን ይሻል። እግዚአብሔር በእኛ ሕይወት ውስጥ ሊያድር ይፈልጋል። እግዚአብሔር በእኛ ልብ ውስጥ ሊነግስ ይፈልጋል። ልባችንን አንጽተን ከኃጢአት ነጽተን ከበደል ከርኩሰት ርቀን እንደ እግዚአብሔር ፈቃድ የምንጾም ሰዎች፣ እንደ እግዚአብሔር ፈቃድ ጸሎት የምናደርስ ሰዎች ከሆነ እመኑኝ እሱ በእኛ ያድራል። ብዙ ደክመናል እኮ አልኳችሁ። ቅድም ከላይ ተናግሬያለሁ። ማን ከቤተ ክርስቲያን ይቀራል? ሁላችንም እንሄዳለን። ማን ከጸሎት የተለያለ? ሁላችንም ጸሎት እናደርሳለን። ማን ጾም አቋረጠ? ሁላችንም ያቅማችንን ያህል ጾመን ውለን አስቀድሰን ወደ ቤታችን እንገባለን። ግን ምንድነው አልሰማ ያለበት ትልቁ ነገር ኃጢአት ነው። አያችሁ፣ ኃጢአትን ማራቅ ለጸሎታችን መልስ ማግኘት እንድንችል ከኃጢአት የተለየን ሰዎች መሆን መቻል። ያን ጊዜ ነው እግዚአብሔርን አልሰማኸኝም ብለን መጠየቅ የምንችለው። ለምን ረሳኸኝ ብለን መጠየቅ የምንችለው። እንዴት ዘረጋኸኝ ብለን መጠየቅ የምንችለው ያን ጊዜ ነው። ምክንያቱም ከኃጢአት መለየት ግድ ይላል። እግዚአብሔር እንዲሰማን እግዚአብሔር በሚወደው ልክ በፊቱ ንጽህ ጠብቀን ከኃጢአት ርቀን በፊቱ መቆም መቻል። ያን ጊዜ እግዚአብሔር ይሰማናል። መዝሙረኛው ቅዱስ ዳዊት በመዝሙር 65 ቁጥር 18 ላይ በልቤስ በደልን አይቶ ቢሆን ኖሮ እግዚአብሔር ባልሰማኝ ነበር። በልቤስ በደልን አግኝቶብኝ ቢሆን ኖሮ
እግዚአብሔር ባልሰማኝ ነበር። አያችሁ፣ እግዚአብሔር የማይሰማን መቼ ነው? ኃጢአት ውስጥ ስንቆም ነው ማለት ነው። እግዚአብሔር ለጸሎታችን መልስ የማይሰጠን መቼ ነው? ከኃጢአት ስላልተላቀቅን ነው ማለት ነው። በኃጢአት ባህር ውስጥ ተዘፍቀን ስለቆምን ነው ማለት ነው። ከኃጢአት ተለይተን በፊቱ የምንቀሙ ሰዎች ከሆነ እንኳን የዚህ ሁሉ ሕዝብ ጸሎት ቀርቶ የአንድ ራሔል ጸሎት እኮ እስራኤልን ከባርነት ነፃ አውጥተው ድረስ እንዲገቡ ምክንያት ይሆናቸው። እንዲህ ብዙዎች እኮ እያለቀሱ ወገኖች እባካችሁ፣ ታዲያ ምን ጎደለ? አለ በደል፣ አለ ርኩሰት፣ አለ ኃጢአት። ከላይ እስከታች ሁላችንም ከኃጢአት መለየት ከበደል መራቅ ያስፈልጋል። ያን ጊዜ እግዚአብሔርን መስማት አለመስማቱን ማረጋገጥ ይቻላል። እንዲህ ነው የሚለው በትንቢተ ኢሳይያስ ምዕራፍ 59 ከቁጥር 1 እስከ 2 እግዚአብሔር ጆሮ ከመስማት ዓይኑም ከማየት አልተከለከለችም የሚለው። ነገር ግን በደላችሁ በእኔና በእናንተ መካከል ለይታለች እኮ ነው የሚለው። ኃጢአታችሁ በእኔና በእናንተ መካከል ለይታለች። አሁን ልብ ብሎ ወገኖች ክርስቲያኖች፣ አሁን በእግዚአብሔር ላይ ማጉረምረም አይደለም። ችግሩ ማን ጋር ነው ያለው? ራሳችንን መፈተሽ ያስፈልጋል። እንዲህ የምናደርግ ሰዎች ከሆንን አምላካችን እግዚአብሔር ጸሎታችንን ይሰማል፣ ጸሎታችንን ይቀበላል፣ ለጸሎታችንም ፈጣን ምላሽ ይሰጣል። እግዚአብሔር ፊት ጸሎታችን እንደ ንጹህ የዕጣን መዓዛ ሽታ ይሸተትልናል ማለት ነው።